አባት ያለው ብፁዕ አቡነ ብዬ አልጠራው እኔ አልጠራው ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ ከነ ነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም አባት ያለለም አባ ሁሉ አባ አይደለም አባ ጨጓሬም አባ ኮስኳሴም አለ ድንቁርና አይደለም ድንቁርና እኮ ነው ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች ድረስ እኮ ነው እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምር እውነት ምን ይበል እዚህ በላይ ያሳዝናል ሰው የህይወት ቃል የሆነ መጽሐፍ ተሸክሞ እንዴት ነው የሚጎዳው ግን ፕሮቴስታንቱን የምጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው የለም ሶላ ስክሪፕቹራ ውሸት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሉ 1 2 3 4 ብለን ከመቁጠር ከእጅ ጣቶቻችን በላይ ሆኑ መናፍቅ ጳጳሳት ወደዳችሁና የተከበራችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንደምናችሁ ሁላችሁም በያላችሁበት ሰላም ብያለሁ ሰላምታ ይድረሳችሁ ከዚህ በፊት ለማታውቁኝ እንዳለፈንተው ባላለው እንግዲህ ሰሞኑን በቤተክርስቲያን ላይ የመጣውን የክደትና የምንፍቅና ትምህርት መሰረት ያደረጉ አንዳንድ ቪዲዮዎችና ብዙ የተቆጡ መምህራን ተግሳጻቸውንና ስብከታቸውን እንደዚሁም ሌሎች ጉዳዮችን አካትቻለሁ በዚህ ቪዲዮ እንግዲህ እንደምታውቁት ሊቀ ጳጳሱ በዛ መልኩ የክደት ትምህርቱን አስተላልፏል ብዙ መምህራንም ብዙ ሊቃውንትም መልስ ሰጥተውበታል በተለያየ ሶሻል ሚዲያ ፕላትፎርም ሌላው ቀርቶ ቅዱስ ሲኖዶስም አስቸኳይ የሆነ ጉባኤ ትናንትና ጠርቶ አርብ ማለትም ነገ ለውሳኔ ጉባኤ ወይም ስብሰባ ጠርቷል ስለዚህ እግዚአብሔር አምላክ ለቤተክርስቲያን የሚጠቅም ጥሩ ውሳኔ እንዲወስን ይሁላችንም ጸሎት ነው እግዚአብሔር አምላክ መንፈስ ቅዱስ የሚመራው ጉባኤ ነውና እግዚአብሔር አምላክ እንድረና ሁላችንም ጸሎታችን ነው ከዚህ ጋር ተያይዞ ፍኖተ ጽድቅ የተባለ ድርጅት በጣም አመፀኛ ዘፈን የሚመስል መዝሙር እየሰራ የክደት ትምህርት ሲኖር በዛ ሚዲያ መተላለፍ ዋላደር ብሏል ሌላው ቀርቶ ሰሞኑን አነጋጋሪ የሆነው መመናንን ያስቆጣው ሊቃውንትን እንግዲህ ቅዱስ ሲኖዶስ ጉባኤ እስኪጠራ ድረስ አስቸኳይ ጉባኤ እስኪጠራ ድረስ ያደረሰውን ቪዲዮ እስካሁን ድረስ ከዩቲዩብ ቻናሉ ላይ አላነሳውም ይሄ የሚያሳየው ምን ያህል ለሰው ለመመኑ ያላቸውን ንቀት ነው በርግጥ ዓላማዬ ስራዬ ብለው የተነሱበት ስለሆነ ምንም ላይደንቃቸው ይችላል ይሄን በማድረጋቸው እስኪ እንግዲህ ቪዲዮዎች እየመጥቻለሁ በጣም የሚያስተምሩ የሚያነጹ ናቸው አብራችሁ ብትቆዩ ታተርፉበታላችሁ እንደዚህ ወደ መጀመሪያው ቪዲዮ ልሰዳችሁና እንደዚህ ቀስቀስ እያልን እንቀጥላለን አብራችሁ ይቆዩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሉ 1 2 3 4 ብለን ከመቁጠር ከእጅ ጣቶቻችን በላይ ሆኑ መናፍቅ ጳጳሳት ይሄ በግልጽ መታወቅ ያለበት እነዚያው ምንድነው ስራቸው ውስጡ ነው ማፍረስ ነው ስራቸው ሌላ ምንም ስራ የላቸው እንደዚህ የገባዋል አንድ ሁለተኛው ለማፍረስ ወይም ደግሞ ለማውረስ የሚጠቀሙበት መንገድ ደግሞ ጠላቶቻችን ከውጭ ነው መዋቅር ውስጥ ያሉ ሰዎችን በገንዘብና በማስፈራራት ይዟቸዋል በገንዘብ ማለት የበዘን የተሰለቸ ቃል ነው ሙስና ገንዘብ በመስጠት በሲሞናዊነት ይዟቸዋል ጥቅሙን ለምዷል ጳጳሱንም መነኩሴም ሆኖ ፎቅ ይሰራል ከዛ በኋላ ያለ ቤተክርስቲያን ውስጥ ነው የቤተክርስቲያን መዋቅር ውስጥ ነው የሚሰራ ግን ለጠላት ሌላኛው ደግሞ በነውር የተያዘው ጠላት ነውር ሲሰሩ ወይ ቀርጻቸው ሌላ ነገር ይዛቸው ማይገባ ለምሳሌ በመንኩስና ወይ በሌላ በምንም ሆኖ ልጅ እስከመውለድ የደረሰ ሰው ብንሰውረው የትም ስለማንደርስ ይሄ ቤተክርስቲያን ጉዳይ ስለሆነ የግለሰብ ነውር ሰውረንም እኛ ምንም እናደርገው ስለዚህ ምን ይላል ከማጋልጠህ እኔ ምልህን ትሰራለህ ነው ስለዚህ በሰማይ ያለው በሰማይ በእግዚአብሔርና በመላእክቱ ፊት ራቆት መቆም እንዳለ ረስቶ ግለሰብ ያጋልጠኛል ብሎ ለጠላት ይሰራል ስለዚህ ጠላቶቻችን ይሄ ብቻ ግን አይደለም ቤተክርስቲያን ቅድስና የጠፋበት አገልጋይ ነው ወሯት ያለ እኔ በግልጽ መነጋገር ስላለብን ከላይ ካሉት ጀምሮ ታች እስካለ ነው ድረስ ቅድስና የጎደለው አገልጋይ እንግዲህ የሰው ልጅ አባቶቻችን ምን ይላሉ ቤተክርስቲያን ትምህርት የሰው ልጅ አካሉ ባዶ አይሆንም ወይ መንፈስ ቅዱስ ያድርበታል ወይ አጋንንት ያድርበታል መንፈስ ቅዱስ የተለየ ሰውነት አጋንንት አይደለም ያድርበት ስለዚህ ጋኔን ያደረበት ሰው
እንዴት ሆኖ ነው መልካም ነገር ቢሰራ? ለማን ነው የሚታዘዝ? ለአጋንንት? እውነት ነው። እንኳን ምን እንደሚያደርጉ የሚታወቁ ለጠላት የሚሰሩ ሊቃነ ጳጳሳት ሊኖሩ እንደሚችሉ ድሮም ይገመታል። ምክንያቱም የቤተ ክርስቲያን ቀኖናና ስርዓት መሰረት ያላደረገ በኮታ የተመረጡ ብዙ ሊቃነ ጳጳሳት እንዳሉ፣ እንደዚሁም በህዝቡ ጩኸት በስንት መከራ እንደው ኮምፕሮማይዝ ለማድረግ ተሞክሮ የተመረጡ ሊቃነ ጳጳሶች እንዳሉ ሁላችንም እናውቃለን። እንደው ባናቅ እንኳ ከሊቃነ ጳጳሳት ውስጥ ምንፍቅና ያላቸው ለጠላት የሚሰሩ እንዳሉ እያወቅንም ይገባሉ። ግን ደግሞ ባናቅም እንኳ ሁሌ ቤተክርስቲያን ውስጥ በሊቃነ ጳጳሳት ዘንድ ክህደት እየተነሳ ቤተክርስቲያን አውግዛ እየለየቻቸው ቆይታለች። በሊቃውንት ዘንድ መናፍቅ ይነሳል፣ በሊቃነ ጳጳሳት ዘንድ መናፍቅ ይነሳል። እንደዚሁም ከውጭም ይመጣል። ከውስጥ እየወጣ ነው ብዙ ቤተክርስቲያንን ሲያሰቃይ የነበረው። ብዙ ጉባኤዎችም ሲካሄዱ የነበሩት ከውስጥ በወጡ መናፍቃን ናቸው። ግን በስልጣን ደረጃ ሊቃነ ጳጳሳት የሆኑ ብፁዕ ቅዱስ እየተባሉ የሚጠሩ የነበሩ ናቸው። ስለዚህ ይሄ ለቤተክርስቲያን አዲስ አይደለም። ነገር ግን በአሁኑ በደረስንበት ዘመን ቤተክርስቲያን እስካሁን ድረስ በተለያዩ ምንፍቅና የሚነሱ ሊቃነ ጳጳሳትን እያወገዙ ሃይማኖትን የሚያጸኑ ኦርቶዶክሳዊነትን ከጌታ ከሐዋርያት የተቀበሉትን ትምህርት ለልጅ ልጅ ያወረሱ ሊቃነ ጳጳሳት፣ ሌሎች ቅዱስ ሊቃነ ጳጳሳቶች ነበሩ። አሁን ያሉ አባቶቻችን ደግሞ እንደዚህ አይነቶችን እያጠሩ እንዲሄዱ የሁላችንም እገዛ ያስፈልጋል። በጸሎትም ሊሆን ይችላል፣ ሐሳብ በመስጠት እነሳቸውም እግዚአብሔር አምላክ እንዲያግዛቸው ሁላችን ጸሎት ነው ማለት ነው። ስለዚህ መደንገጥ አያስፈልግም። ብዙ ሊቃውንተ ቤተክርስቲያን መልስ እየሰጡበት ነው። የቤተክርስቲያን ትምህርት አይጠፋም፣ እስከ ዳግም ምጽአት ድረስ አይጠፋም፣ ሲሰበክ ይኖራል እውነት። ነገር ግን እንደዚህ አይነት ሰዎች ይነሳሉ። እንኳን ፐርፐዝሊ ታቅዶበት እየተሰራ ሳይታሰብም ድንገት ከመሃላችን መናፈቅ ሊነሳ ስለሚችል እግዚአብሔር አምላክ ሁሉንም አሰናድቶ ስለሰራት ቤተክርስቲያንን መልስ አላት። ምዕመናን ግን እየተማሩ ሃይማኖታቸውን እያጸኑ መቀጠል እንዳለባቸው ነው። የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ተሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው? አልለውም። ትንቢቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባት ያለው ብፁዕ አቡነ ብዬ አልጠራው፣ እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ፣ ከነነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም። አባት ያልልም። አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት ነው። ኢየሱስ ደግሞ ፈጣሪ ነው። ለፈጣሪ ባህሪ መለመን አይስማማም፣ መለመን ነው። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቆይ ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው። እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች። እንዲሁ እኮ ይገርም። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ፣ ኢየሱስ ነው እንጀራ በልና ሳትበላ ተኛ። እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ ድንቁርና እኮ ነው። ይሄ ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልበው ወድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። የድንቁርና አይደለም፣ ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ
ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ይህንን መረዳት ነው እንግዲህ የሳቱት ማለት ነው። እንግዲህ አባት በምድር የለንም፣ በሰማይ ያለ አባታችን እግዚአብሔር ነው። አባታችን ብለን የምንጠራውም እግዚአብሔር ሆኖ ሳለ ግን በምድር ያሉ አባቶቻችን አባት እንላለን። ግን በሰማይ ያለ አባታችን አባት ስንልና በምድር ያሉ አባቶቻችን የሥጋ ወላጆቻችን፣ ታላላቆቻችን፣ የቀለም አባቶቻችን ወይም ደግሞ የሃይማኖት አባቶቻችን አባት ስንል ከእግዚአብሔር ስም ከእግዚአብሔር አባታችን ጋር አንድ እያደረግን እንዳልሆነ እነሱ ያውቃሉ። ችግሩ ህሊናቸው አምጿል። በጎ ህሊና የላቸውም የመማር ይህን ሐሳብ የሚያነሱ በሙሉ ከሊቅ እስከ ደቂቅ ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቅዱሳን ሁሉ ተጠርተዋል፣ እንዲጠሩም ፈቅዶላቸዋል። አባታችን እንደጠቀሱት እነ ሙሴ አምላክ ነበሩ፣ እነ አብርሃም ጌታ ተብለዋል። ብዙ ነገር ከመጽሐፍ ቅዱስ መጥቀስ እንችላለን። የቤዛነትንም ተነስቶ እነ ግብጽ ሁሉ ቤዛ ሲባሉ እንደነበር እንደው ገንዘብ እንኳ ቤዛ የተባለበት አውድ እንዳለ ሁሉም ሰው ያውቃል። እመቤታችን ቤዛ የተባለችበት አውድና ጌታችን ኢየሱስ ክርስቶስ ቤዛ የሚባልበት አውድ አንድ እንዳልሆነ ይታወቃል። ሐዋርያት የዓለም ብርሃን ናቸው። እንደው ሌላው ቀርቶ ክርስቲያኖች በሙሉ እኛ የዓለም ብርሃን ነን። ጌታ ኢየሱስ ክርስቶስ ነው የዓለም ብርሃን። ስለዚህ ክርስቲያኖች የዓለም ብርሃን የሚባሉበት አውድና ኢየሱስ ክርስቶስ የዓለም ብርሃን የሚባልበት አውድ አንድ ነው? ብርሃኑ አንድ ነው አይደለም። ቅዱሳን በጸጋ ብርሃን ቢባሉ በጸጋ ነው። ጌታ ኢየሱስ ክርስቶስ የባህሪው ነው። ብዙ ነገር ማለት ይቻላል። አባታችን አብራሩታል። ልቡና ይስጣቸው፣ ይመለሱ፣ ይማሩ ብለን ፖዚቲቭ የሆነ ሪአክሽን ወይም ፊድባክ ነው የምንሰጣቸው። የማይመከሩ ከሆነ ግን ራሳቸውን ችለው የፈለጉትን ማመን የፈለጉትን አይነት አይዲዮሎጂና አመለካከት ማራመድ ይችላሉ። ከቤተክርስቲያን ግን ተጠግተው ቤተክርስቲያንን የሚበጠብጥ ምዕመናንን የሚያናጋ ስራ መስራት አይችሉም። ምክንያቱም ቤተክርስቲያኒቱ ልጆች አሏት። እስኪ ቀጣዩን ነው የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክሳዊ አስተምሮ ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣው አዲስ እምነት። ሮሜ 3:28 ላይ ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለውን የጨመረው እሱ። ድነት በእምነት ብቻ የሚል የለም። ካለ ያምጡና ያሳያቸው። በእምነት ስለመጽደቅ መጽሐፍ ይናገራል። አዎ እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። አዎ ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በመገዘር በሰዓት ኦሪት በማቅረብ በመንጻት ስርዓት እንዲህ ባለውን በኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 እርሱ ለእያንዳንዱ እንደምኑ ያስረክበዋል አለ፣ እንደ ስራው። የት ላይ? ሮሜ። እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምን አታነቡትም? ይህም እኮ ሮሜ መልእክት ላይ ነው ያለው። ኤፌሶን 2:8-9 ጸጋው በእምነት አድኗችኋል። ይሄም ጸጋው በእምነት አድኗችኋል እንጂ በእምነት ብቻ አይደለም። ብቻ አፍራሽ ማንም እንዳይመካ ከስራ አይደለም። አዎ ማንም በስራው አልዳንም። ይሄ ማለት ግን ስራ ያስፈልግም ማለት አይደለም። አሁን የቲክቶክ ቆረጣ ነው ያስቸገረው። አንዳንድ ነገር ሳይሆን ይቆርጡና እንዲህ በቆረጣ መጽደቅ አይቻልም ወዳጅ። እንዲህ ባጭር በአንዳንድ ነገር ዝም ብሎ መግለጽ ቢቻል እግዚአብሔር ይሄን ሁሉ መጽሐፍ ለምን ያጽፍ ነበር? አቋራጭ ይቆርጣል ወዳጅ። ምን ይላል ቅዱስ ያዕቆብ በመልእክቱ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን
ይጠቅመዋል? ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ገለባ የሆነ መልእክት ብሎ ከመጥራት ደርሷል። መጽሐፍ ቅዱስ በእምነት እንደምንጸድቅ አምነን እንደምንድን ይናገራል። አዎ እንዴ በክርስቶስ አናምን ልንጸድቅ ኖረዋል እንዴ? እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምር? እውነት ምን ይበል እዚህ በላይ ያሳዝናል። ሰው የህይወት ቃል የሆነ መጽሐፍ ተሸክሞ እንዴት ነው የሚጎዳው? እስኪ ሮሜ፣ ገላትያ እየሮጣ 2-3 ጥቅሶችን 2-3 ምዕራፎችን ብቻ እንጠልጥላችሁ እንዲያው የምትደክሙ ወገኖቻችን እስኪ ሙሉውን ሐዲስ ኪዳን እስኪ ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ራዕየ ዮሐንስ እስኪ አንብቡት። እስኪ እንዳለ አንድ ሰው የምር ካጠና ፕሮቴስታንት ሆኖ አይኖርም። የምር ኃጢአት ጋር ደምን እስከ ማፍሰስ ድረስ ተቃወሙ፣ ተጋደሉ ነው የሚል አያምናችኋል። አንዴ መልካም ስራ በራሱ ይመጣል ምን አስጨነቃችሁ አላለም። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው። በማር የተለወሰ መርዝ ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አንዱ አይደለም ጉዳይ። የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩ። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምኑት። እነሱ እኮ ክርስቲያን የሚያደርጉንን መንገዶች ነው የሚዘጉት። ጥምቀት አያስፈልግ፣ ክህነት አያስፈልግ፣ ስጋውና ደግሞ አያስፈልግ። ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ በየት ነው ክርስቲያን የሚሆነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን እንደው በእውነት መምህራችን ቃለ ሕይወት ያሰማልን። እንደው እግዚአብሔር እንደው መጽሐፍ ቅዱስን ባይሰጠንና እንደዚህ አይነት መምህራን ባይሰጠን ኖሮ እንደው ስንቱ ሰርቆ ወስደን ነበር። እንደው ሰርቆ ይጨርሰን ነበር። ግን እግዚአብሔር ሁሌ ሰው አለው። እውነት መቼስ ሳትጠፋ አይደለ? የእግዚአብሔር ሐሳብ ለትውልድ የምትደርስበት መንገድ አይጠፋም። ሁሌ በየትኛውም መንገድ እግዚአብሔር የራሱ የሆነ ዓላማ አለው። ለልጆቹ መግቦቱን አያቋርጥም። ይሄ ስጋዊ መግቦቱን አይደለም፣ የነፍስ መግቦቱን ማለት ነው። እንግዲህ ክርስቲያን ሳይሆኑ በቅዱሳን አማላጅነት አመኑ አላመኑ ክርስቲያን ለመሆን ደግሞ መጽሐፍ ቅዱስን በምላስ መረዳት ነው። እግዚአብሔር እንደው ከፍሎ አማኝ ከመሆን ይጠብቀን። እስኪ ደግሞ አንድ ጴንጤ መርጌታ ውሸቱንና መጽሐፍ ቅዱስን እንዴት እንደሚያጣምም የሆነ ቲክቶክ ላይቭ ላይ ያገኘሁት ኮንቨርሴሽን ክርክር ነውና አዳምጡት፣ እንዴት እንደሚያጣምም ማለት ነው። ኦርቶዶክስ ተዋህዶ በክርስቶስ ኢየሱስ ሞትና ትንሣኤ የዘላለምን ሕይወት እናገኛለን አትልም ትላለች። በጣም ጥሩ ልምጣልህ። ይሄን መልሰኝ መጀመሪያ መልስልህ። ይሄ አጭሩ ይሄኛው ገለ ምናምን ሳይገቡ እዚህኛው ላይ መልስ ሳይገቡ እሱን አልገቡ ባይበል ውስጥ ነው ቃል በቃል በመስቀል ላይ መከራ ተቀብሎ እንዲሆነ ተሰቅሎ ሞቶ በሶስተኛው ቀን ተነስቷል እኛን ለማዳን። ያለ ጥምቀት አይሆንም፣ ካልተጠመቀስ አይሆንም። ካልተጠመቀስ አይሆንም። እሺ እምነትና ጥምቀት በቂ ነው ስትል አይደለም። እና ይሄን እንደገና ስጋው ደግሞ መውሰድ አለበት። እሺ አሁንስ በቂ ነው ብትል ብትል አይሆንም፣ በቂ አይደለም። ምን አለ ገድል ላይ ሳይገቡ ዝክር አይገቡ። ስለ ዝክር ሳይገቡ በቃ ያዙልኝ። አሁን እርሶ አንድ ሰው ካመነ በኋላ ሚስጥራትን ይጠብቃል ነው አይደል? የኦርቶዶክስ አስተምሮ አንድ ሰው ካመነ በኋላ ሚስጥራትን መጠበቅ አለበት ነው የኦርቶዶክስ አስተምሮ። ኢየሱስ ሞት አይጋል። ቆይ ችግር የለውም። ኦኬ አንድ ሰው ካመነ በኋላ ሚስጥረ ጥምቀት ወይም ደግሞ ጥምቀትን መውሰድ አለበት፣ እንደገና ደግሞ ቁርባንን መውሰድ አለበት ነው የኦርቶዶክስ አስተምሮ አይደል? እነዚህ ዋናው ቆይ ሌላውን ቆይ እንመጣበታለን። ሌላውን ስለዚህ እንመጣበታለን። ቆይ 46 አይነት ቁጥር 46 አይነት በቃ እሺ፣ ሌላ አምጡልኝ ከመጽሐፍ ቅዱስ ኦርቶዶክስ የምታስተምረው ትምህርት ንገሩኝ እስኪ፣ ንገሩኝ ከመጽሐፍ ቅዱስ። አዎ ለምሳሌ ይሄ ዝክር ማለት ምን ማለት ማገናኘው ምጽዋት
ያው ምጽዋት፣ ዝክር እነዚህ ከሌሉበት በጭራሽ የሚድን ሰው የለም። እርሶ ይቀበላሉ? ማቴዎስ 10 ይቀበላሉ? ማቴዎስ 10:48 አካባቢ መሰለኝ ይቀበላሉ። እርሶ ያለቀም አድርጊ ይቀበላሉ? እሺ ኦርቶዶክስ ጥፋቷ ምንድነው? ጥፋቷ ምንድነው? ለመዳን አይደለም። እኔ የምቀበለው ለመዳን አይደለም። ለመዳን አይደለም። እሺ የዛን ዋጋ ታገኛለህ ይላል። የዛን የነብዩን ዋጋ ነብዩን የተቀበለ የነብዩን ዋጋ እንደገና ደግሞ ጻድቁን የተቀበለ የጻድቁን ዋጋ ታገኝ። እንደገና ተጨማሪ ደግሞ ምን ይላል? ከነዚህ ከታናናሾቹ ይላል። ከነዚህ ከታናናሾች ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ ዋጋው ምንድነው? የዛ የደቀ መዝሙሩ ዋጋ ምንድነው? መርጌታ ዋጋው ምንድነው? ንገረኝ እስኪ። ዋጋው ምንድነው? ዋጋው ምንድነው? እኔ አሁን በእርሶ ስም እርሶውን ለምሳሌ ያክል ደቀ መዝሙር ቢሆኑ በእርሶ ስም ለሆነ ለተጎዳ ሰው ወይም ደግሞ ለተቸገረ ሰው በእርሶ ስም ባደርግ የእርሱን ዋጋ ታገኛለህ እያለኝ ነው መጽሐፍ ቅዱሱ። እንዴ በእኔ ስም ምሳሌ የነገሩት ነው። ምሳሌ ነው የምነግሮት። ምሳሌ አይደለም። በጳውሎስም መርጌታ እኔና ሰው እንነጋገር፣ ችግር የለውም፣ ልዩነት የለም፣ እንነጋገራለን። ነብዩ ማን ነው? እኮ ልምጣልህ አንጀከኛ አይደለም። አንደኛ ልዘረዝርልህ ነው። በደቀ መዝሙር ስም የተባለ ደቀ መዝሙር በመሆኑ እንጂ በጴጥሮስ ስም ብለህ ነው እንዴ የተረዳኸው? በጳውሎስ ስም ትሰጣለህ አይደለም። ተው ማንም ይሁን ግን ደቀ መዝሙር ብሏል። ስሙ ችግር የለብኝም ግን ደቀ መዝሙር ብሏል። ዋናው በደቀ መዝሙሩ ስም ለነዚህ ለተናናሾች ቀዝቃዛ ውሃ ያውም ዝቅ አድርጎ ነው ቀዝቃዛ ውሃ ያለው። የደቀ መዝሙሩን ዋጋ አይጠፋውም ይላል እና ምን ማለት ነው ትርጉሙ? አይልም። እሺ አንተ እንዳልከው አይደለም መጽሐፉ አይልም። እሺ ይሄንን ፍቱልኝ። ምን ማለት ነው? ይሄ ማለት ምን ማለት ነው? እሺ መጽሐፉ የሚለው ማለት በጣም ጥሩ። መጽሐፉ የሚለው ደምረውን የጌታ ባሪያ ነው ብሎ የሚቀበል የሚያበላ የሚያጠጣ ማንን? ደምረውን ማንን? ጴጥሮስ። በጴጥሮስ ስም አይደለም። ይሄው ስም ያላ ዳይሉት መርጌታ ድጋሚ ላንብብሎት ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ነው የሚለው። በደቀ መዝሙር ስም ነው የሚለው ምን ማለት ነው? በደቀ መዝሙር ቴንኪው። በደቀ መዝሙር ስም ማለት ምንድነው? በእርሶ ስም እርሶን ደቀ መዝሙር አይደለም። በእርሶ ስም ለዚህ ጋር አጠገቦት ላለው ልጅ በእርሶ ስም ቀዝቃዛ ውሃ ብሰጥ የእርሶን ዋጋ አገኛለሁ እያለ ነው። አይልም። እሺ ፍቱታ። ይኸው የፈለጉትን እንትን አምጡና ፍቱት። ይሄንን በጣም አዳምጠኛ። አሁን በቃ ስማ። አሁን ማርቆስ ምዕራፍ 9:41 አውጣልኝ። ከዚህ አይውጡ። ኖ ከዚህ አልወጣም። ደምረው አውጣ ነው ያልኩት። ማርቆስ ስንት? 9:41 እሺ 9:41 የክርስቶስ ስለሆናችሁ በስሜ በማስም በክርስቶስ በኢየሱስ ቴንኪው። ያኛው ስም ደግሞ በማስም ነው። ይሄው ራሱ ያኛው በማስም ነው የሚለው 10:41 በማስም ነው የሚለው። የ10:41 በጭራሽ አንድ ነው። ማቴዎስ 10:42 በማስም ነው የሚለው። በደቀ መዝሙር ስም አይልም። በደቀ መዝሙር ስም ምን ማለት ነው? በደቀ መዝሙር ስም ማለት ወይ ልንገርህ፣ በደቀ መዝሙር ስም ማለት መርጌታ ቆይ እንለፈውና መርጌታ ጀምረው በደቀ መዝሙር ስም ማለት ደቀ መዝሙር በመሆናችሁ ማለት ነው። አየው፣ በደቀ መዝሙር ስም ማለት በጴጥሮስ ስም በጳውሎስ ስም ማለት ሳይሆን በደቀ መዝሙር ስም ማለት ደቀ መዝሙር በመሆናችሁ። ኢየሱስ ደቀ መዝሙር ነው። ደቀ መዝሙር በመሆናችሁ። እሺ ኢየሱስ ደቀ መዝሙር ነው። መርጌታ ኢየሱስ ደቀ መዝሙር ነው። መምህር ነው። እሱ መምህር ነው። ጌታ ነው። እሺ ደቀ መዝሙር ነው ግን ማን? ኢየሱስ የማን? ኦኬ እሺ በደቀ መዝሙር ስምና በኢየሱስ ስም ይለያያል አይለያይም? ምን ነው እንዴ? መሳሳታቸው እኮ በጣም ያሳዝናል። መሳሳታቸው አንደርስታንድ አለማድረጋቸው፣ መጽሐፍ ቅዱስን በስንት አለመረዳቸው፣ በቤተክርስቲያን ትምህርት በኩል አለመምጣታቸው ምናምን ያሳዝናል። ግን ደግሞ ልባቸውን ለምንድን ነው የሚያጸኑት? ማለት ለመዳን ብለው ለምንድን ነው የማያነቡት?
ለመረዳት ብሎ አሁን አይታችሁ ከሆነ ጉልበት ነው እየተጠቀመ ያለው በቃ ማለት በቃ ደቀ መዝሙር በደቀ መዝሙር ስም የሚለው ግልጽ ያለ ነው። ደቀ መዝሙር ማለት በጌታ የሚያምን የጌታን ትምህርት የሚያስተምር ሁሉ ደቀ መዝሙር ነው። በኢየሱስ ስም ማመን በደቀ መዝሙር በኢየሱስ ክርስቶስ ስም ማለትና በደቀ መዝሙር ስም ማለት ልዩነቱ የሚታይ ነው፣ ሁላችንም የምናየው ነው። ግን ያው እያወቁ እሻይሩ እግዚአብሔር አምላክ ልቦና ይስጣቸው። እስኪ ደግሞ አንዳንድ ፕሮቴስታንቶች የሚለውን እንስማ። አንዳንድ ደግሞ የማያምኑትን ሁሉ ያስተምራሉ። ያመኑትን ማስተማር የካዱትን ያመኑትን ማስተማር አንድ ነው። ደግሞ የማያምኑትን ያስተምራሉና አንድ ፓስተር ምንድነው መጽሐፍ ቅዱስ ብቻ ተላላችሁና መጽሐፍ ቅዱስ ብቻ ማለት ልክ አይደለም ይላል። ግን ራሱ የሚያምነው መጽሐፍ ቅዱስ ብቻ ነው። ምን አይነት ትምህርት እንደ አይነት ትምህርት ነው? እንደው ግራ የገባው ነገር እንደው ገጠመን። እንደው በእኛ ጊዜ ደግሞ ይሄ ሶሻል ሚዲያው የሚያመጣው በተለይ አሁን ደግሞ የፕሮቴስታንቱን ዓለም አቅም እያሳጣው ነው ሶሻል ሚዲያው። ምክንያቱም ይሄ የሚቃለዱበትን መቃለድ ኦርቶዶክሳዊ ወጣት ቻሌንጅ ሲያደርጋቸው ማፈናፈኛ አጥተዋል። እና አሁን ብዙ ጊዜ ሰው ወደ ፕሮቴስታንት እየሄደ አይደለም። አሁን ላይ እንደውም የተሻለ የኦርቶዶክስ እንትን የመማማሩ ነገር እየመጣ ነውና ጥሩ ኤክስፒሪየንስ ቢደረግ ደግሞ መልካም ነው ብዬ አስባለሁ። በተለይ ደግሞ ይሄ የሚቀልዱት ፓስተሮች ትንሽ የቢዝነሱ የተበላበት እየመሰለኝ ነው። እንደዛ ይመስለኛል። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ኦኬ። እኚህን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው 3 ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደው ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር፣ ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ኬት ነው ያገኙት? ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዚህ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው በቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል፣ ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዛ ኬት ነው ያገኙት? ከሰዎች። ስለዛ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው፣ እንደው ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚዊንግሊን የሰዎችን ትምህርት ይዘዋልና የነዚህ ዊንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን ነው የሚቃወሙት? በሰዋዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው። ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ጎበዛችን እንደው እግዚአብሔር ይስጥህ ጥሩ አድርጎ ነው የነገረውና አንዳንድ እንደዚህ አይነት ኮንትራዲክሽን ውስጥም ይገባሉ ሰዎቹና የተምታታባቸው እንደው እግዚአብሔር ቢያጠራላቸውና ሐዋርያዊት የሆነች ቤተክርስቲያንን ቢያጠኗት። የተለያዩ ጽሁፎች አሉ፣ የአባቶቻችን መልእክታቶች፣ ጉባኤያቶች ምኖች አሉና እነሱን አንብበው የቤተክርስቲያንን አመጣጥ የመጽሐፍ ቅዱስን ቀኖና አቀናነን ቢያውቁት
የተሻለ ቤተክርስቲያኒቱን ይረዷታል። አትሊስት እንደው አምነውባት ተጠምቀው እንኳ እንትን ባይሉ እንደው አይነቅፋትም ነበረ። ምን ያክል መጽሐፍ ቅዱስን እንደው የሰራች መጽሐፍ ቅዱስን የሰራችው እሷ ስለሆነች። ምክንያቱም መጽሐፍ ቅዱስ ከኖረ በኋላ አይደለም ቤተክርስቲያን የመጣችው። ቤተክርስቲያን ከኖረች በኋላ ቤተክርስቲያን ውስጥ የሚኖሩ የእግዚአብሔር ቅዱሳኖች መጽሐፍ ቅዱስን ሰጡን ማለት ነው። በዚህም ቢረዱት ጥሩ ነበር። እግዚአብሔር ይርዳቸው፣ እኛንም እግዚአብሔር ይርዳን። ነገር ግን ሁላችንም ራሳችንን ከመሰረቅ እንድንጠብቅ የክደት ትምህርትን የሚያጋልጡ ጽሁፎችን ማንበብ ከመምህራን መማርና ይጠቅማቸዋል ብለን የምናስቡ በሶሻል ሚዲያ የሚዘዋወሩ የመምህራን ንግግሮች፣ ትምህርቶች ለወዳጅ ዘመዶቻችን ሼር እያደረግን ኦርቶዶክሳዊ ወጣቶችን መጠበቅ አለብን። እግዚአብሔር አምላክ እስከዚህ ሰዓት ድረስ እንድንናገር ስለረዳን እናመሰግነዋለን። አብራችሁ ስለቆያችሁ እናንተንም አመሰግናለሁ። መልካም ጊዜ